አይምሮአችሁ ነፃ ይወጣል። በደንብ ነው የምናገረው ማቀው ባይዘወይ አሁን አይምሮአችሁ ዴሊቨር ሲሆን ማለት ነው ህይወታችሁ ይለቀቃል። አሜን። እና እኔን ትንሹን አምስተኛ ልጅ ነኝ ለቤት አስነስቶ እግዚአብሔር እናቴን የገደለ መንፈስ ሁሉንም ሊገላቸው አንዱን ከሞት የተነሳው አለርት ሆስፒታል ላይ ሜዲካል ዶክተር ነው። ወዳጆቼ እህቴ እንደዚህ ወንድሞቼ እንደዚህ ምናምን እንደዚህ ኤቭሪ ፋዘር እንደዚህ ሁሉ እኔ ሃይማኖተኛ ሰው ምን እግዚአብሔር በስራው ጻድቅ ነው እንጸልያለን። ምን ትጸልያለህ? በጌታ በኢየሱስ ስም ውጣ ነው የሚባለው። አንተ የጸሎት ርዕስ ስትመድብ ሰይጣን ገሎታል ሰውየው። አሜን ነው። እስቲ ውጣ ነው የሚባለው በሉት። ክብር ለኢየሱስ ይሁን። እዚህ ሰው ጋር ያለው ሜንታሊቲ የምን ሜንታሊቲ ነው? የባርነት ነው። ርስት ከአባቱ ተካፍሏል፣ ግን የተካፈለውን ርስት ኢንጆይ አያደርግም። አንድ ጠቦት ይጠይቃል። ማአት መንጋ እኮ ተሰጥቶታል። ብዙ ሰው ዛሬ ጤንነቱን ከእግዚአብሔር ይጠይቃል። ጌታ ሆይ ፈውሰኝ። ፈውሼሃለሁ ይልሃል። አቀበል። አሜን ነው። እሱ ግን ደዌያችንን ተቀብሏል አለ። ህመማችንንም ተሸክሟል አለ። አሜን አሜን። በእርሱም ቁስል እኛ ምን ብለናል? ተፈውሰናል አለ። እንፈወሳለን ሳይሆን ምን አለ? እኔ አይደለም የእግዚአብሔር ቃል። ከዛ በኋላ አደገኛ ነገር ልንገራችሁ ምን እንዳለ። ለዚህ ልጅ አለ ትልቁ ከእግዚአብሔር በረከት የማትቀበሉበት ዋና ትልቅ ማዘር ኦፍ ኦል ሲንስ የሁሉም ኃጢአት እናትን እነግራችኋለሁ። ከእግዚአብሔር ዘንድ ምንም ነገር እንዳትቀበሉ የሚያደርጋችሁ ነገር አንድ ነው። ምን ስትሉ የራሳችሁ ጽድቅ። የማን ጽድቅ? የራሳችሁ ጽድቅ። ገንዘብህን ከጋለሞቶች ጋር በልቶ ለመጣ ልጅህ አለ። ምን ማለቱ ነው? እኔ ከሱ ምን እየተሻልኩ ጎን ያለውን ከኔ አትሻልም በልልኝ። በጣም ያንተ ጽድቅ በለው በእግዚአብሔር ፊት ይሸታል በለው። ትዝ ይላችኋል እነዛ ሁለት ሰዎች ወደ መቅደስ ሄደው ሊጸልዩ፣ አንደኛው እንደዚህ አለ። ፈሪሳዊው ጌታ ሆይ አለ እንደዚህ ሰው ስላላረከኝ አመሰግን። በምስጋና ነው የጀመረው። ደስ አይልም? ወርሺፕ ድልድል ይሸተኛል። ምስጋናው እኮ ከልብ አይደለም ከመንፈስ አይደለም። መዝሙሮቻችንም ይመቸው የለ በህይወቴ ዘመን ማንን አምናለሁ። አሽሙር እኮ ናት። ቀጭን መንፈስ እኮ ናት። ወገዋት። እኔ አምንሃለሁ ዝረፈኝ የራስህ ጉዳይ። እሺ ታጭዳታለህ። እኔ ምን አገባኝ? እኔ ልቤን አላባ። እኔ አማኝ ነኝ። አሜን ነው። ድሬዳዋ ባለፈው የዛሬ 4 ወር ኮንፈረንስ ሄጄ ስወጣ እንትን ለምን አልገዛም ለቤት ብዬ የሆነ ኮምፎርት ነገር ብር አትነሳኝ እባክህ ሄጄ ባንክ ላውጣ ስል ይዘው ሂድና ቁጥሬን አዲስ አበባ ገብተም ትልካለህ አለኝ። አቦ አለኝ። ይሄ መንፈስ ከኔ ጋር አንድ ነው። አቦ ብዬ ሄድኩ። እኔም ኢየሱስ ጌታ ነው። አሜን አሜን። በቃ ጭንቅላታቸው ንጹህ ነው። አንተ ለምን ይሄ ሰውዬ በዚህ መንገድ 3 ይመላለሳል የሚል ሰው አለ። ለምን ሊዘርፈን ነው? ድሮ ለመያዝ ሂድና ላብራቶሪ ማይክሮስኮፕ ገዝተህ ፈታ በል። ክብር ለኢየሱስ ይሁን። አሜን አሜን። እንደዚህ ስላላረከኝ አመሰግናለሁ። እኔ በሳምንት 3 ጾማለሁ። ካለኝ ሁሉ አስራትን አወጣለሁ። ያኛውስ ወደ ሰማይ እንኳን ላይ አልደፈረም። ደረቱን እየደቃ ምን አለ? ጌታ ሆይ እኔን ኃጢአተኛው ምን በለኝ ማረኝ። እላችኋለሁ ከሁለቱ ማን ጻድቅ ሆኖ ተመለሰ? እንደምትሻሉ የምታስቡ ሰዎች በራችሁን እየዘጋችሁ ነው። ከመንፈስ ዓለም ወደ እናንተ ነገር እንዳይመጣ እንደምትሻሉ ከሰንበዲ እንደምትሻሉ። እኔ እዚህ ጋር እያሰበከኝ ያለው ዕውቀት አይደለም።
ምናምን አይደለም። ከቤተሰቦቼ ምናልባትም ቸርች ማሄደው ልጅ እኔ ነበርኩኝ። ነገር ግን ከእግዚአብሔር ምሕረት የተነሳ ከመንፈስ ቅዱስ ነፃ ጥሪ የተነሳ እያገለገልኩ ነው። አሜን አሜን። ከማንም አልሻልም፣ ከማንም አልበልጥም፣ አንሳለሁ እንጂ የግል ጽድቅ አለ። እስቲ ይህንን ነገር አልገባችሁም? ሮሜ 10 ቁጥር 3 አንብብልኝ። ጽድቅ በሁለት ይከፈላል በመጽሐፍ ቅዱስ ውስጥ። አንደኛው ጽድቅ የእግዚአብሔር ጽድቅ ይባላል። ሁለተኛው ጽድቅ የሰው ጽድቅ ይባላል። ደረስክ? እስቲ አንብብ ረገጥ ያረግ። የእግዚአብሔርንም ጽድቅ ሳያውቁ የራሳቸውንም ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። አያችሁ? የእግዚአብሔር ጽድቅ አለ፣ የራስ ምን አለ? ጽድቅ አለ። አይሁዳውያን የተላለፉት የእግዚአብሔርን ጽድቅ ተላልፈው የራሳቸውን ጽድቅ ምን ሲያደርጉ ነው? ሲያቆሙ ነው። ይኮንናሉ፣ ይፈርዳሉ፣ ሰው ይንቃሉ፣ ይጸየፋሉ። በቃ የኛ ሚሉት ጽድቅ አላቸው። ያን ሲያደርጉ ከእግዚአብሔር ጽድቅ ምን አሉ? ጎደሉ። ይሄ ትልቁ ልጅ የራሱ ጽድቅን ገንብቷል። የባሪያ ሜንታሊቲ ያለው ከዛ የተነሳ ከእግዚአብሔር ከአባቱ ዘንድ ምንም አይነት በረከትን ምን ማድረግ አይችልም? ኢንጆይ ማድረግ የተሰጠውን መኖር አይችልም። ጽድቃችሁን መቁጠር ሲጀምሩ፣ በጸሎት ጉልበታችሁን መቁጠር ሲጀምሩ፣ ከሰንበዲ እንደምትሻሉ መቁጠር ሲጀምሩ መንፈስ ከናንተ እየሸሸ ይሄዳል። ጸጋ ምክንያቱም ጸጋ የሚረዳው የማይችልን አሜን ነው። እስቲ ሮሜ 4:4